መቀየር ቢቻል እኔም ቢወስዱኝና እናቴን ቢለቁልኝ በጣም ደስታዬ ነው። ምን ያክል በቃ እምባዬ እስኪደርቅ ድረስ ነው። በቃ እኔ ማልቀሱ ላስቀጥኝ በቃ ምንም ነገር አልቻልኩም። አድርኝ ዝጋው። አይ ነገር እንደሆነ አይዞሽ ተረጋጊ። ተረጋጊና ቁጭ በይ። ለእንጀ ብላውን በዚህ በአንተ በኩል የሆነ ተያዥ የሆነ ደምስ ላይ ደረስክበት ነገር አለ። እሷ መወገድ አለባት። እሷን ካልጨረስን ምንም አይነት ስራችንም ሆነ ምንም የሚፈጸምልን የለም እያለኝ የአምልኮ ስርዓታቸው የፈለገው አቶ ማቴዎስን እንደ በፊቱ ነው። ቆሻሻ ለቆሻሻ እንዲዞር ላይክ ስለማቆቁ ነው። አይፈልጉትም። እሱን ማቴዎስን አይፈልጉትም። ሙሉ ለሙሉ እኮ ማቴዎስን ጭራሽ ነው የማይፈልጉት። ማቴዎስን አይፈልጉትም ሳይሆን በህይወት እንዲቆይ ይፈልጋሉ። ኔልሳ ናቸው። አዎ አትሄድብሽ አይደለም። እሺ የትም ለመሄድ አይደለም። ሄድ ቆይ መጀመሪያ አስረዱኛለሁ። እኔ አስረዳለሁ። ቆይ ምንድን ነው? ኤልሳ ነች። አዎ ግን ደግሞ እነሱ ማን ነው የሚቀበለኝ? እኔን ማን ነው መጥቶ እዚህ ጋር አዎ ትክክል ነው ማቴዎስን እንደዚህ የለም። ግን እንደው እስካሁን አብረሻ ስትቆይ ስታዣትም ነበር ብዙ ነገሮችን ታውቂያለሽ። እና እስቲ ከዛ ነገር አንፃር የእሷ የቅርብ ሊሆን የሚችል እስቲ አንዱ ለእሱ አታውቂም? በቃ እሷን ልንይዝበት እሷን ልንደርስበት የምንችልበት ምንም አይነት ሰው የለም። እኛ ለምንም አትሆኝም። ቁጭ በይ ደብቁኝ። አድኑኝ። ቁጭ በይ ችግር የለውም። እኛ ሆነሽ ነው። ተረጋጊ። ኤልሳ ልካን ነው። አዎ እንመለስ እንዴ? ካሁን ቶሎ አራክፈን መሄድ ስላለብን እማ እናቴ ነው ያለችው። እንዴ ልጄ ያማታል። ቀስ በይ ያማታል። እኔም ከአንተ በላይ ደከመኝ ሰው ነኝ። ገና ተገበያ እኮ ተሸክሜ ጨርሼ ሳልገባ እኮ አንጠልጥለህ ወደዚህ ይዘህ የመጣው ምን አይነት ጥቅም ባገኝ ነው? አንተ ራስህ ጭንቅላት ይሰራል እንዴ? ንገረኝ። እንደዚህ አይነት ስራ አለ? አንተ እሱን ስለምታደርገው እኮ ነው የምጠይቀኝ። አገትከኝ። በስነ ስርዓት ጠይቄያለሁ። ምንም ስርዓት የለህም። በስነ ስርዓት ጠይቄያለሁ። ምንም ስርዓት ሱቅ በመጣሁበት ሰዓት በስነ ስርዓት ላወራክ ሞክሬያለሁ። አስገድደህ መጣኸኝ፣ አገትከኝ። እኔ እንደዚህ አይነት ጨምላቃ ስራ የምሰራ ሰው አይደለሁም። አንተ እጅህ ያለበት አንተ ነው። የገባ የወጣ የሁሉ ነገር የምታውቅ አንተ። እኔ ምን አውቃለሁ? የእሱንም ጉድ እነግርሃለሁ። ብዙ ጉድ አለሁ። ብዙ ጉድ አለሁ። ኤልሳኔን ገላኛለች አልኩ። ለቁስ ብላ ገላኛለች ነው የምልህ። በቃ እውነቱን ንገሪኝ ካልከኝ አንተ ምን ትረዳኛለህ? በቃ ይሄ ነው። በቃ አታንሳብኝ። በቃ አላውቅም። እንዴት ማግኘት እንደማልችል አላውቅም። እንዴት እንደማገኘው። ማን ነው ግን እናንተ እንደዚህ እያሰቃያችሁ ያለው? ከአንቺ በታች ከሆነች ኤልሳ የሆነ ከእናንተ በላይ የሆነ ሰው አለ ማለት ነው። ልጄን ለባዕድ አምልኮ በሰጠው ገበርኩ ነው የምልህ። አላውቅም። ልጅሽን አሳልፈሽ ሰጠሽ? አሳልፌ ሰጠው። ልጄን ታመጣልኛለህ? በቃ አሁንም ታመጣልኛለህ ልጄን? አላውቅም። እኔ አላውቅም። ልጄን ይበርድልሻል። ሁሉ ነገር ይቀዘቀዝልሃል። መስሎሃል? እኔም ከአንተ በላይ ስንት ነገር አውቃለሁ። ወይኔ አንተ ብቻ አንበሳ። አንዳንድ አገጥሙኝም። ወይኔ አሻችሁ ለውት ችግር የለም አላወራም። እሺ የምታረጋ ያለው አሁን ድገም። ተንበርከክ ተነስ እየተባልክ ይሄ ጥሩ ነው እንዴ? ይኸውልህ እኔነቴን እግዚአብሔር እንደፈጠረኝ ሳይሆን እንደ አራዊትም እየሆነ አንዳንዴ ይጮሃል እኮ እሱ ይጮሃል። ወንዝ ዳር እንደዚህ ተስቦ ይወጣል። እኔ ምን ልበል? እች እንጨት ታያታለህ? በዚች እንጨት ላይ ሰውየው የሚሰራው ነገር አለ አልኩ። በቃ ይሄ ነው ጨዋታ። ግን ደግሞ በጣም ያስደነገጠኝ የሆነች ሴትዮዋ የሆነች ተለቅ ያለች ሴትዮ ትመስለኛለች አለ ብላ ትጮኻለች። ህይወቴ እፈልጋለሁ። ሰማኝ። በቃ ካሁን በኋላ ምንም የምትሆነው ነገር የለም። በቃ እኔ ያለው ኤልሳኔን ገልብጣኝ ላይ ወጣች። በራሴ ጭንቅላት የትም የምደርሰው ነው። ኤልሳና ያ ጥቁር ሰውዬ እርግጠኛ ሆኜ የምናገረው ነገር እዛ ያለችው የራሴ እናት ነች። እናቴን ነው እዛ ደብቃ እስካሁን ያስቀመጠችው። ከዚህ በኋላ እኔ መውለድ አልችልም፣ መተካት አልችልም።
ልጄን ካለችበት ታመጣልኛለህ? አትናገርም ወይ? ማን አንተ? ደጋግም ነኝ ነው ደጋግም ምንድነው? እቺ ልጅ ገላችኋት ነው? አተዞራ አትጮህ ብለው እዛ እቺ ልጅ ገላችኋት ነው? ይሄን ነው ስራ የምትለኝ? ይሄ ነው ስራ ይሄ ነው ወይ? ትናገራለህ? ይሄ ነው ስራ? ምንድነው? የት ነው እንዴ? ልቀቋት ልጅቷን። አርፈህ ቁጭ በል አርፈህ። አናት ልጅቷ እቺ ልታድናት አንተ። እቺ ልጅ አሁን ሙሉ በሙሉ ከዘንዶ ስነ ስርዓት ጋር አልተዋሃደችም። እኔ ደግሞ ዋና ስራዬ ይሄ ነው። ዋና ስራዬ ይሄ ስለሆነ ልጅቱ ሙሉ በሙሉ አልገባባትም። ለዛ ነው እስኪገባባት ትንሽ ብትቆሙ ምን አለ? ሰው ከበላ ከጠጣ በቂ ነው ማለት ነው። እንደዚህ አስተኝታችሁ እንደፈለጋችሁ የምትጫወቱበትን ሰው ነው በቂ ነው የምትይ? ይሄን ነገር ትተህ ከኔ ጋር ማውራት አትችልም? መንፈሱ አንዴ ሲንሰብከኝ ካልሆነ አንተም ትሞታለህ። ማን ነው ይገለኝ? ትሞታለህ። ማን ነው የሚገለኝ? አንተ ነው የምትገለኝ? አንተ ነህ የምትገለኝ? አንተ ነህ የምትገለኝ? አንተ ቃል ነው ልጅ አትፈልግ። ምንድን ነው ያቺ ልጅ ማለት እኔን አትንኩኝ በቃ እኔን አትንኩኝ ማለት በቃ ነግሬያቸዋለሁ። አትንኩኝ እኔን እኮ እቺ ምንድን ነች? በድን አድርጋችኋል። ተነሽ። አሁን ሌላ ውሸት እዚህ ሌላ ውሸት እየዋሸሽ ነው ያለሽ። ምን ዋሻለሁ? የነገረችኝን እኮ ነው የምነግርህ። የነገረችኝን ያልነገረችኝ እንዴት እያወራለሁ? እኔ ቅርበት የለን ከሰውየው ጋር ባለቤቷ ለሷ ጥበብ ነው የምንሰራው። የምን ጥበብ ነው? እዚህ ጋር ተኝታ የነበረችው ልጅ ማለች። አሁን ኤልሳን የምንከባከባት እኔ ነበርኩ። ዘንዶቿን የምንከባከብ እኔ ነኝ። ባሏንም የሆነ ነገር ያደረኩት እኔ ነኝ ብላ ሰማል። እኔ ነኝ ብለኛል። እኔ ፈራሁት ነገር ደረሰ። እኔ ልሂድሽ አሳይኝ። አንቺ እኔ ሄዳለሁ። እኔን አሳይኝ። ችግር የለውም በቃ እኔ ምንም የሚያስፈራኝ ነገር የለም። እኔን አሳይኝ ሄዳለሁ። አዎ ምን እሱ ብቻ እባብ የሚመስል ነገር ይታያል። እንደዚህ ሰው የመሰለ ነገር ይቆምና እንደገና በደንብ ስናየው ይሰወርብናል። አሁን እስከዚህ ድረስ ያመሻሁት እኔ ነው። እስኪመሽ ድረስ እኮ የጠበኩት ሌላ ለየት ያለ ነገር ሲመሽ ድምጽ ትሰማያለሽ አይደል? ታውቂያለሽ አይደል? የሚያመልኩት አምልኮ ከሷ የሱ እንትን ያለ ነው። ያው ምን እኔ ሚስጥሩን ራሱ እንደዚህ በቃ እዚህ ገደል ውስጥ ነው። በቃ እዚህ ውስጥ ሁሉ ጊዜ በቃ ማታ ሲምር ነው አንተ ነው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከወንድሜ ቴዲ ጋር ተገኝተናል። የተገኘንበት ጉዳይ ደግሞ እንግዲህ ከዚህ በፊት የነበሩን አንዳንድ ነገሮች አሉ። እነሱ መወያየት አለብን። እጄ ላይም እንግዲህ ብዙ ፋይሎች አሉ። እሱ ጋርም እንግዲህ አንዳንድ ነገር እንዳለ አውቃለሁ። ግን ያው በስፋት ከእናንተ ጋር ማውራት ስላለብን አንዳንድ ነገሮችንም ደግሞ በግልጽ መወያየት ስላለብን ነውና ለኦዲየንስ ፊት እንግዲህ እንዲሆን እንዴት ነው ቴዲ? ሰላም ነው። እንዴት ነው ውድ ቤተሰቦቻችን? ያው እንግዲህ ብዙ ነገሮችን ስንሰራ ነበር የነበረው ከካሜራ ጀርባም ካሜራም ካበራም በኋላ በእኔም ቻናል ላይ እንዲሁም ደግሞ ነበልባል ላይ በጣም ብዙ ነገሮች ሲሰሩ ነበር የነበሩት። ያው የእናታችን ጉዳይ ጊዜ የሚሰጡ አይደለም። መድረስ ያለብን የሆነ ነገር አለ። እሳቸው ማሚዬ ማግኘት አለብንና ያው እንግዲህ በቻልነው መጠን እየተሯሯጥን ያለነው ብዙ ነገሮች ላይ የእናንተም ጸሎት፣ ልመና፣ ድጋፍ ደግሞ በጣም እያገዘን ነው ያለውና ይሄን ነገር እንድቀጥሉበትም በደንብ እፈልጋለሁ። ባገኘሁት አጋጣሚ አንተን ማመስገን እፈልጋለሁ። አንተንም ያንተን ክሮዎችን በሙሉ አይ ስልክ ይገባል። ምንም ምስጋና ምንም መሰጋገን አይደለም። ስንመሰጋገንም ደግሞ ጊዜ አለ። እንደዚህ አይደለም ማለት አዎ። ስልክ ለምንድን ነው እዚህ ጋር እንደዚህ የምለው? ግድ በቃ ክሬዲት የሚገባ ሰው ነው። ብዙ ነገር እያደረክልኝ ያለኸው አሁን እኔ ብሆን ፎከስ ማድረግ ያለብን ምን ሰራው ትክክል ነው። አይ ትክክል ቴዲ፣ እሱን ሳልረዳ ቀርቼ አይደለም። ግን ምን ልልህ ፈልጌ ነው እኔ ብሆን በእነዚህ በሁለቱ ሳይዶች ምን ያክል ስትራግል እንደሚያደርግብኝ ታውቀዋለህ። ምክንያቱም አንዳንድ ሳይድ ይዘን ለራሱ እንደዚህ እየለፋ ምን ያክል ቻሌንጅ እያደረገ እንዳለ ስለማውቀው ብቻዬን ብሆን ምን ያክል ሊከብድኝ ይችላል። የእናንተ ክሩ ባይመጣ ኖሮ ምን ያክል ከባድ እንደሚሆን ሳልናገር ማለፍ አልፈልግም። ቤላ እየታቃለህ እኛ ካልተጋገዝን እየተደጋገፍን ካልሆነ የምንሰራቸው ስራዎች እንደ ሪስካቸውም እንደምናቸውም እርስ በርስ እየተደጋገፍን ካልሆነ ያው የምንወጣው ነገር አለ እና ሲቀጥል ደግሞ እንግዲህ ውድ ቤተሰቦቻችን እዚህ ካሜራ ላይ እንግዲህ ስንወጣ ላይክ ብዙ ነገሮችን ከጀርባ ያሉ ነገሮችም እንዳልተፈጠሩ አድርገን ነው እዚህ ጋር እንግዲህ ጠንካራ ሆነን የምንገኘው።
ላይክ የእናቴ መጥፋት ነገር ብዙ ነገር አምጥቶብኛል። ማለት ብዙ ቻሌንጆችን እየተጋፈጥኩኝ ያሉት ግን ምንድነው ከካሜራ ጀርባ እንግዲህ እነዚህ ወንድሞቼ እያገዙኝ እያበረታቱኝ ላይክ እኔ ለማቆም ወስኜ ነበር። በቃ ማለት አልቻልኩማ፣ ከአቅሜ በላይ ሆነብኝ። ግን ምንድነው እነሱም ሲያቀርቡልን የነበሩት ነገር ነበር። ልቀቁት ነው ያው በተደጋጋሚ ስንባል እንደነበረ ልቀቁት፣ በቃ ማቴዎስን ልቀቁት ነው። ግን ለማን ነው የምንለቀው? እዚህ ጋር እነሱ ምን አይነት ፐርሶናሊቲ እንዳላቸው እናውቃለን። ማዘርን ማን ጋር ትሆን ማን ጋር ተቀምጣ የምናውቀው ነገር የለም። በዚህ በኩል የኤልሳ በአዳም ልኮ ተብሎ እንግዲህ የመጡት አንዳንድ ነገሮች አሉ። በአንተ በኩልም እንግዲህ በማቴዎስ በኩል ሄዳችሁ ብዙ ያገኟቸው ሰዎች አሉ። እነዛ ነገሮችን ኮምፔር ለማድረግ በጣም ነው ከባድ የሚሆነው። ብዙ ነገሮች ያው በእኛም በኩል ደግሞ አይታል መልእክት ደርሶን ነበር። ማቴዎስን ልቀቁት ነው ቀጥታ የሚፈልጉት እነሱ። ማቴዎስን ልቀቁት ነው። ለማን ስጡ የለም ብቻ ልቀቁት። ግራ የሚያጋባ ነገር ማለት ነው። እኔ ጋር ያለውን እንግዲህ ኦዲየንሶች በስትክክል እየተከታተሉ ነው ብዬ አስባለሁ። እኔ ጋር ያላችሁ ቤተሰቦች እንግዲህ ያው ለቴዲም እየሄዳችሁ እንደምትመለከቱ ሲቀጥልም ደግሞ የእሱም ቤተሰብ እንደሆናችሁ አምናለሁ። ለምን እዚህ ጋር እየተሰራ ያለው ኬዝ እንግዲህ የኔም የእሱም አንድ አይነት ኬዝ ስለሆነ እኔ ጋር ያለውን ጉዳዮች በሙሉ አብረን ስንከታተል ነበር፣ ስታዩ ነበር። እሱ ጋርም ያለውን ደግሞ እንደምታዩ እንደምትከታተሉ ተስፋ አድርጋለሁ። ምክንያቱም እዚህ ጋር የሁለታችንም ቻናል ላይክ አንድ ነው ማለት እንችላለን። ይሄ ማለት ምንድን ነው? እዚህ ጋር የምንሰራው አንድ አይነት ቻናል ነው። እሱ ጋር ያሉ ቤተሰቦች በሙሉ እኔ ጋር መጥተው እንዲያዩ እንፈልጋለን። ምክንያቱም እዛ ጋር ያለውን ነገር አይታችሁ እዚህ ጋር ካለው ጋር ስታመዛዝኑ ለእኛ የምትሰጡት ኮመንት አለ፣ ለእኛ የምትሰጡት አስተያየት አለ። እነዛን ነገሮች እኛ ወስደን ስራ ላይ ስለምናውላቸው ማለት ነው። እና በዚሁ ለማለት የምፈልገው ነገር ምንድነው የእኔ ቤተሰቦች በሙሉ ሄዳችሁ በተቻለ አቅም መብረቅን የነስራኤል 2ን ሰብስክራይብ እንድታደርጉ እንግዲህ ያው በፍቅር ለእናንተ ይህን ጥያቄ ያቀርብላችኋለሁ። እና የነስራኤል 2 ላይ ያላችሁም እንግዲህ ቤተሰቦቻችን እዚህ መታችሁ ነበልባልን ሰብስክራይብ አድርጋችሁ ቤተሰብ ሁኑ እላለሁ። እንግዲህ ባይዘው ላይ ትስስራችን አሁን በጣም እየጠነከረ ስለመጣ የኔም ቤተሰቦች እንዳለ ከአንተ ጋር ያላቸው ኮኔክሽን በጣም የሚገርም ነው። የአንተም ቤተሰቦች ደግሞ ለእኔ የተለየ ክብርና ድጋፍ እየሰጡኝ ያሉት ኮመንቶች የሚገራርም ኮመንቶች ናቸው እየሰጡኝ ያሉት እና በጣም ያጠነክሩናል፣ ያበረታቱናል እንደዚህ አይነት ነገሮች እና ሁለቱ ፋሚሊዎች ጋር ያለው ግንኙነት አሁን አሪፍ ሆኗል። እንዳየኸው እንግዲህ ብዙ ነገሮችን እኛ በማኔጀሪያል ሌቭል ላይ ያሉትን ሰዎች እያንዳንዳቸውን አግኝተን ለማዋራት ጥረት እያደረግን ነበረ። የምናገኛቸው ሰዎች እንዳለ የተወሳሰበ ነገር ነው እየነገርን ነው ያሉት እና አቶ ድምስ ጋር ለመድረስ በጣም ነገሮች ከባድ እየሆኑብን፣ መስመሮች እንዳለ የተዘጋጉብን ነው ያሉት። እንዳየኸው በጣም ብዙ ነገሮች በአቶ ኩራባቸው ስም የአቶ ማቴዎስ ድርጅቶች እንዳለ በዛ ስም እንዲመዘገቡ ተደርጓል። ግን ማለት እዚህ ጋር የእናቴ ኬዝም ነው ብዙ ቻሌንጅ የሚያደርግ ነገርም አለና እኔም ግራ የተጋባው በዚህ በኩል በጣም ታውቃለህ፣ ቻሌንጅ ያደርገ ነው ሳንገናኝ አብረን አናውቅም። ቢሆንም ግን ይሄ የአቶ ኩራባቸው የተባለው ሰውዬ በጣም ገርሞኛል። ምንድን ነው? ምን አይነት ታሪክ ነው እሱ? እየተፈጠረ ያለው ነገር ምንድን ነው? ሁሉንም የማቴዎስ ድርጅቶችን ስም በእሱ ነው ያደረጉት። እህቱ ታማበት ነበርና እህቱን ለማሳከም ተብሎ 1.5 ሚሊዮን ብር ተሰጥቶት ከዛ በኋላ ድርጅቶቹ እንዳለ በሱ ስም እንዲሆኑና ላይክ እሱ ግን ሌበር ነው። እሱ ኖርማል የቀን ሰራተኛ ነው። ግን በሱ ስም ድርጅቶች አሉ ነው የምትለው። ስንሄድ ደነገጥን ነው የምልህ። ማለት ስለሱ ብዙ ነገሮችን ያጣራ ነበር፣ መረጃ ስንሰበስብ ነበረ። ይሄ ሰውዬ ብዙ ጊዜ መጥቶ ምናምን ጉዳዮችን ታክስ የሚከፍለው እሱ ነው፣ ጉዳዮች እንዳለ የሚያስጨርሰው እሱ ነው ምናምን። በጣም ብዙ ነገሮች ግራ አጋቡንና ጠርተን ስንሄድ ቤቱን ብታይ በጣም ደሳሳ ነች ምናምን። እህትየውን በጣም ነው የምታሳዝነው። ያለበት ህይወት በጣም የሚያሳዝን ነው። ግን እነዚህ ሰዎች ያው በደንብ መጠቀሚያ አድርገውታል፣ ሲጠቀሙበት ነበረ። አሁንም ብዙ ነገሮችን በስሙ ነው ያለው፣ ስቲል አሁንም በሱ ስም ነው ያሉት እና ለእኛም ደግሞ እንደ አሪፍ አድቫንቴጅ የወሰድነው በሱ ስም ስለሆኑ ንብረቶቹን እገዳ ለመጣል በጣም ቀላል መንገድ ፈጥሮልናል። ስለዚህ ያው ከጠበቆቻችን ጋር እየተነጋገርን ነው ንብረቱ እንዴት ማሳገድ እንዳለብን። እሱም ደግሞ ብዙ ነገሮች ላይ ሲተባበራቸው ስለነበረ ያ ህግ መጠየቅ ባለበት ልክ እሱንም መጠየቅ ስላለበት እሱም የሚጠየቅበትን መንገድ እያመቻቸን ያለ ነው። ከዛ ውጭ ደግሞ እህትየው አሁንም እርዳታ ትፈልጋለች። ያለችበት ሁኔታ ጥሩ አይደለም። ምንድነው? አሁንም አላገገመችም ነው ማለት የልብ ጉዳይ ያው ክሪቲካል ኬዝ ነውና እድሜ ልክን እየተንከባከብክ እንትን እያልክ ነው እና የመጀመሪያ ሰርጀሪዋን ብቻ ነው ያደረገችው። ቀጣይ ሰርጀሪዎች ይኖራሉና አንድም ሰውየውን አስሮት የነበሩት በዚህ ነው። እህቱ የሚያስፈልጋትን እንዳለ የእርዳታ ነገሮች ከቨር እንደሚያደርጉለት
ከዛ ውጭ ደግሞ ሽርፍራፊ ሳንቲም በየወሩ ይከፍሉታል። ስለዚህ እነሱን ጉዳይ ነው ብሎ እንትን ይላል። ባይዘዌ አዋቂ ቤት ተገናኘ ምናምን ብሎናል። ስሯ ስታቀን ማለት ጠንቋይ ቤት ሄዶ ነበረ። የእህቱ ጉዳይ በጣም አስጨንቆት ሕክምና ወስዷታል፣ ጸበል ወስዷታል። በቃ ነገሮች በጣም ሲደራረበበት ወደ ጠንቋይ ቤት እንደሄደ ነገረንና ግን ቴዲ አሁን እዚህ ጋር ማለት የምፈልገው ምንም አይነት ነገር ሊገጥም ይችላል። የሰው ልጅ ሲጨነቅ ብዙ ነገሮችን እንደሚያደርግ እናውቃለን። ግን ይሄን ያክል ማለት ባዕድ አምልኮ እስከ መከተል ድረስ ብዙ ነገር ቻሌንጅ ሊገጥም ይችላል። ግን እኔ እነሱ የሚሰጡት መፍትሄ ታይቶኝ አያውቅም። ማለት አሁን በስራችን እንግዲህ ብዙ ነገሮችን እያየን ያለ ነው። ብዙ ነገር አጋጥሞናል። ለብዙ ነገሮችም ደግሞ መፍትሄ ሆነናል እስካሁን ድረስ ከእግዚአብሔር እርዳታ ጋርና ግን የምናያቸው ነገሮች ምንድን ነው የሚባለው? በዚህ የሆነች ነገር ኦፈር ያደርጉልን ወይ የሆነች ነገር ከዛም በኋላ ምንድነው 25% ነገር ያሳዩና 75%ቱ በአንተ ጉዳት ነው። ምንም ማለት እዚህ ጋር የሚያሳዩ ነገር አንተ መጫወቻ ነው የሚያደርጉ። አንተ ያ ነገር አምን እንድትቀበል የሆነ ሎ ኦፍ አትራክሽን የምንለው ነገር አለ አይደለ? ለዛ ነገር ሰው ስለሚያምን የሆነ እንዲመስላቸው አንዳንድ ነገሮች ይደረጋል። ግን ሙሉ ለሙሉ እንግዲህ የቀረውን ነገር እነሱ ናቸው ያየን ነው። እንግዲህ ባለ ሀብት ነን ብሎ የሚመጡት እኔ ጋር አሁን ኤልሳ የምትባላለች በእሷ ታሪክ የመጣ ጉዳይ አለ። የኤልሳ የበላይ የሆነች ሴት ደግሞ ነበረች። አሁንም እንግዲህ እኛ ጋር ነበረች እና በሷ ጉዳይም ስታይ ልጇን አታለች ማለት ገብራ ባዕድ አምልኮ ምናምን የተጫወቱባት ነበር። ልጇ በቃ ኦልሬዲ ሙሉ ለሙሉ ፓራላይዝ ለመሆን ዝግጅት ላይ ነበረች ነች እና ምንድነው የምትለው አላት፣ ንብረቶች አላት፣ ድርጅቶች አላት። ይሄ በቀደም የሰራው ታሪክ ማለት ነው። እና ይሄ ሁሉ ነገር እያለ ግን ምንድነው ምንም እንዳሌላት ነው። ምንም በቃ እጇ ላይ ምንም ነገር እንዳሌላት ነው። ሲታይ መኪና አላት፣ ቤት አላት፣ የምትንቀሳቀስበት ነገሮች ድርጅቶች አሏት፣ በስሟ ብዙ ነገር አላት። አሁን አንተ ጋርም ያለው ኩራባጁ ምንድነው በስሙ ብዙ ነገሮች አሉት፣ ግን የሱ አይደሉም። እና ይሄ እኔ በዚሁ ሐሳቤ ለእናንተ ማስተላለፍ የምፈልገው የትኛውም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ምንም ነገር ሊገጥማችሁ ይችላል። ግን ይሄ ባዕድ አምልኮ የሚባለው ይሄ በጥንቁልና በአንዳንድ ነገር የሚመጡ ነገሮች እናንተን ለማሳደግ የመጣ ሊመስላችሁ ወይም ደግሞ የምትጠቀሙ ሊመስላችሁ ይችላል። መልሶ ግን ቤተሰቦቻችሁን ካሳጣችሁ፣ የእናንተን ጤና ካሳጣችሁ፣ ሰላማችሁን ካጣችሁ ምንድን ነው ጥቅሙት? ሄዴ ማለት የሆነ ነገር የምንፈልገው ልብስ የምንገዛው ሰውነት ስላለን ሰውነታችንን ለመሸፈን ነው። ላይ ግን አንተ ሰውነት ለራሱ ጤነኛ ካልሆነ ሰውነት ጤነኛ እንዲሆን ነው እንጂ የምትመኘው ከላይ የሚለበሰው ነገር ምናምን የሚያሰጋ አይነት ሰዓት አለ። መኪና እኮ የምትገዛው ሌጀሪ ነገር ነው፣ ቅንጦት ነው። ከኖርክ በኋላ ደስተኛ ሰላማዊ ሰው ከሆንክ በኋላ የምትንቀሳቀስበት ነገር ነው። እና ያው እንደ ሀሳብ እናንተ እነዚህ አይነት ነገሮች በተቻላችሁ አቁም ባትሆኑበት። እኛ ጋር እንግዲህ እስካሁን የደረሱትን በአቅማችን ከውስጥ እንዲወጡ እያደረግን ያለ ነው። ብቻ ደስ ይላል፣ እግዚአብሔር ይመስገን። አንዳንድ ነገሮችን እኛም እንደዚህ ማስቆም መቻላችን እኔ ደስ ይለኛል። እስቲ ቴዲ አንተ ጋር መግፋት ያለብን ብዙ ነገሮች አሉ። እንደነገርኩ እኔ አሁን በአይምሮ ውስጥ በጣም እየተመላለሰ ያልተመለሰልኝ ጥያቄ ቢኖር የአቶ ማቴዎስ በህይወት መቆየት የአቶ ደምስን ይሄ አዋሊያ ነው ምናምን የሚሉት ነገር እንዲሰራና እንትን እንዲል ያደርገዋል። ይሄ አቶ ማቴዎስ የሚባል ሰውዬ ግን ህይወቱ ካለፈ አቶ ማቴዎስ ህይወቱ የሚያልፍ ከሆነ የአቶ ደምስ የሰራው ይሄ የባዕድ አምልኮ ስርዓት ሙሉ ለሙሉ የሚከሽፍ ነው የሚሆነው። በአቶ ማቴዎስ ላይ እንደተሰራ የተነገረን እኮ አሁን እኮ እኛ ጋር ያለው ማቴዎስ እኮ እንደውም እኛ መውሰዳችን እሱ ህይወቱ እንዲቀጥል ነው ያደረግነው። አሁን እኔ ሳገኘው ምን አይነት ያልተመለሰልኝ ጥያቄ ነው የምልህ እኮ እሱን ነው። እነዚህ ሰዎች ይህን ሰውዬ እንግዲህ አውጥተው ጎዳና ላይ ጥለውታል አሳብደው። አዎ ላይክ ሊሞት እኮ ይችል ነበር። በተገኘበት ሰዓት እኮ ያልሆነ ቦታ ቆሻሻ ሲለቅ ምን ሲል ቱቦ ሲተኛ ምናምን የነበረው ሰው እሺ፣ በዛን ሰዓት ይመስለኛል ይሄ ከግብሩ ስርዓት ውስጥ አንዱ አቶ ማቴዎስ በዛ ውስጥ ሂደት ውስጥ እንዲያልፍ ነበር የሚፈልጉት። በቃ ቆሻሻ እንዲለቅም ቱቦ ውስጥ ምናምን ነገር ያን ነው ሴጣን የሚፈልገው። በዛ ነው የገበሩት ነው ያንተን እንትን ነው የሚፈልገው አይደል ሴጣን ነው። እና በእንደዚህ አይነት መልኩ እንዲሆን ነበር መሰለኝ ሲፈልጉ የነበሩት። እና አሁን የእሱ ማገገም እንትን ማሻሉ እዛ አቶ ደምስ ጋር የሆነ እየፈጠረ ያለው ነገር አለ። በተደጋጋሚ እየደረሰን ያለው መልዕክት እኚህ ሰውዬ ልቀቋቸው ነው። ስንለቃቸው የሚረከብ አካል የለም። የሚረከብ አካል ሳይኖር እንድንለቃቸው ነው የሚፈለገው። ለምንድን ነው መልቀቁ? በዛ ውስጥ እንዲሄድ ነው የሚፈለገው መሰለኝ። እኛ ስንለቃቸው እናትህን እንለቃለን ነው ሲጫወቱት የነበረው እስካሁን ድረስ ጫወታቸው ነው። ግን ደግሞ እናታችንን
ስለመልቀቃችሁ ምንም አይነት ዋስትና የለንም። ተረዳችሁን? እዚህ ጋር እኛ ይሁን ብለን እንኳን ማቴዎስን መልቀቅ የምንችል ብንሆን ለራሱ እናንተ እናቴን ስለመልቀቃችሁ ምንም አይነት ነገር የለም። እኛ በቃ የምንተማመንበት ነገር ቢኖር ኖሮ እሺ የሆነ ነገር ዲል ማድረግ እንችላለን። ይሄን የምላችሁ ለስምምነት ሳይሆን እናንተ ቢያንስ ከሚነገሩት ነገሮች አንጻር ከምንሰማቸው ነገሮች አንጻር ከነሱ ጋር ዲል ለማድረግ የሚመቹ አይነት ሰዎች አይደለም። ሲጀምር እንደዚህ አይነት አምልኮ ውስጥ ያለን ሰው መደራደርም ተገቢም ትክክልም አይደለም። ከቻልን ማስቆም ሙሉ ለሙሉ ማስቆም መቻል ነው ያለብን። አሁን እዚህ ጋር ግን ምን መሰለት ሄዴ የእናቴ ኬዝም ነው እሱም ነው ትንሽ ቻሌንጅ የሚያደርገው። አቤላ ብዙ ቀን እንደተጨቃጨቅን አውቃለሁ። በዚህ ጉዳይ ከካሜራ ጀርባም ብዙ ነገሮች ስንጨቃጨቅ ነበር። አንተ እንደውም በቃ ተስፋ ቆርጠህ ሁላ አቶ ማቲያስን እንለቃለሁ እስከመል ደርሰህ ነበር። እሺ ምን ማድረግ እንችላለን? ይገባኛል እኮ የእናቴ ኬዝ ነው፣ ግን ያው አሁን ራስ እየተናገርከው ነው ያለው። ወደ ራስ ስትመለስ እያወራህ የነበረው ነገር እኮ እኔ አሁንም እኮ ቢሆን ምንድን ነው የምልህ እነሱ በትክክል በቃ ሰው ማቅረብ ከቻሉልኝ እኔን በቃ ማቴዎስን እለቀዋለሁ። ግን ደግሞ እነሱ ማን ነው የሚቀበለኝ? እኔን ማን ነው መጥቶ እዚህ ጋር አዎ ትክክል ነው ማቴዎስን እንደዚህ የለም። እኔ አሁን ማቴዎስን እነሱ እኮ እንደዚህ የሚባልበት ነገር አለ። የአምልኮ ስርዓታቸው የፈለገው አቶ ማቴዎስን እንደ በፊቱ ነው፣ ቆሻሻ ለቆሻሻ እንዲዞር ላይክ ስለማቆቁ ነው። አይፈልጉትም፣ እሱን ማቴዎስን አይፈልጉትም። ሙሉ ለሙሉ እኮ ማቴዎስን ጭራሽ ነው የማይፈልጉት። ማቴዎስን አይፈልጉትም ሳይሆን በህይወት እንዲቆይ ይፈልጋሉ። በህይወት ግን ሲቆይ እንደዚህ በእንክብካቤ ወደ ጤናው እየተመለሰ የተሻለ ነገር እየበላ አይደለም እንዲኖር የሚፈልጉት። መጀመሪያ ሲገኝ እንደነበረው ነው እንዲያሳልፍ የሚፈልጉት። ቴዲ እኔ እኮ አሁን እዚህ ጋር ምንም ነገር ሳልረዳ ቀርቼ ሳይሆን እናቴ ምን አይነት ሁኔታ ውስጥ ትሁን ምን ይቅጠማት የማውቀው አንዳች ነገር የለም። ምን አይነት ሁኔታ ውስጥ ትኑር የማውቀው አንዳች ነገር የለም። ተረዳኝ? እኔ ቶና መቀየር ቢቻል እኔም ቢወስዱኝና እናቴን ቢለቁልኝ በጣም ደስታዬ ነው። ምን ያክል በቃ እምባዬ እስኪደርቅ ድረስ ነው። በቃ እኔ ማልቀሱ ላስቀቅተኝ በቃ ምንም ነገር አልቻልኩም። እቤት ታውቃለህ እና ዮኒ እና ሳምሪ ምን እያደረጉኝ እንዳለ ምን አይነት ነገር እየተፈጠረ እንዳለ ምን አይነት ዛቻ በቃ በዚህ በኩል ከአንዳንድ ከማይታወቁ ሰዎች በተደጋጋሚ ዛቻ ይላክብናል። እሱንም እንቋቋመዋለን። በዚህ በኩል ደግሞ እናቴን አጥቻት ነው ያለሁት። ይሁን በቃ ማለት እኔ በምሰራቸው ስራዎች ነው። ይሄ ሰውዬ ማቴዎስን በማንሳቴ ብቻ የደረሰብኝ ነገር ነው። አንዳንዴ እኮ ያው ሰይጣን አንተን ለማስጨነቅ ሲፈልግ የማይጠቀመው መንገድ የለም። አሁን ደግሞ እያየ ነው። ለሁለት ተካፍለን እንግዲህ እየፈለፈልን ያሌለው ነገር የለም። አሁን እስቲ ታንጀብል አሁን በዚህ በአንተ በኩል የሆነ ተያዥ የሆነ ደምስ ላይ ደረስክበት ነገር አለ? ያው ብዙ እንግዲህ የሰማኋቸው መረጃዎች ደምስ የሚባለው እንግዲህ የእሱ ይሄ ያንቀሳቅሷል የሚባለው የባዕድ አምልኮ ስርዓት በጣም የተወሳሰበና በጣም ያለበት ነገር በጣም ሰውየው በጣም ፓወርፉል እንደሆነ ነው እየተነገረን ያለው። እጁ በጣም ረጅም ነው፣ ያልነካካቸው ሰዎች የለም። ከዛ ደግሞ እሱ ጋር እንዳደርስ ኔትወርክን በጣም ያሰፋዋል፣ ያበዟል። እንደውም ጠዋት ላይ የሆነ ጥቆማ ተሰጥቶን ሄደን ቼክ ስናደርግ የነበረ ለአቶ ደምስ ግብር ሰዓት ላይ በሚደርስበት ጊዜ ያው ከማናጀሮቹ እንደሰማ ነው የተለያዩ ወርቆችም ብሮችም ምናምን ይዞ የሚሄዱ ሹፌር ነበረ፣ ጋርድም ነበሩ፣ ሁለት ነበሩ። በሚገርም ሁኔታ ስንሄድ ሹፌሩ እንደሞተ ተነገረን፣ ጋርዱ ደግሞ ከሀገር እንደወጣ ተነገረን። ግን ያው አላምናቸውም። አካባቢ ላይ ዞር ብዬ አብሶ የሹፌሩን ሳጣራ በህይወት እንዳለን የተነገረን። ግን እንዴት ማግኘትና መያዝ እንዳለብን ግራ ገብቶኛል። ማለት እሱን ከያዝን ነገሮች የሚቀሉም ይመስለኛል። ወደ አቶ ደምስ ነው ምናምን የሆነ ብቻ የሆነ መጋዘን ምናምን ኢንፎርሜሽን ተሰጥቷችሁ ነበረ? የአቶ ማቲያስን መጋዘን የድሮ መጋዘን አገኘን። እዛ መጋዘን ውስጥ ስንገባም በጣም የገረመኝ ነገር ማለት ነው ተራ ስቶር ኪፐር ነች ብለን ያሳብናት ሴትዮ እና ይገርምሃል በጣም በአቶ ዳኛቸው ቦታ ተተክቶ የነበረ አቶ ዳኛቸው ማለት መጀመሪያ የድርጅቱ ዋና ስራ አስኪያጅ ሆኖ ድርጅቱን ሲያስተዳድሩት የነበሩት ከዛ በኋላ በጡረታ እንደተገለሉ የነገሩን ሰው ይህንን ጥቆማ ስለ አቶ ማቲያስም ብዙ ነገር የነገሩን ሰዎች ናቸው። ከዛም ውጭ ደግሞ እኛም በጣም እንደሚተባበሩም ብዙ ነገሮች አቶ ደረጀንም አገናኝተውን ብዙ ነገር አውርተውን ነበረ። መጋዘኑ ስንሄድ መጋዘኑ እንግዲህ በሳቸው ጥቆማ ነው ተራ ስቶር ኪፐር ነች ተብላ የተቀጠረች። መጋዘኑም በቅርብ ጊዜ እንደተከፈተ ያስታውቃል። አብዛኛው ነገር የገቡት እቃዎች አዳዲስ ቢሆኑም
መጋዘኑ ግን በጣም በሸረሪደር ምናምን የተሞላ ነበር። በቅርብ እንደተከፈተ ያስታውቃል። በጣም የሚዛገ ነው እና ለረጅም ጊዜ ተዘግቶ ነበረ። ከዛ ማናጀር እንደውዬ ልጥራው ምናምን ብላ እንግዲህ ሃይ ሌቭል ላይ ያለ ማናጀር መጥራት የምችል ሴትዮ ሆና አገኘናት። ከሷ በላይ ምንም አይነት ሰው የለም። ከሷ በላይ ያለ አለቃ በላይ ጠራችልን። አቶ ፍቅሩ እንግዲህ በአቶ ዳኛቸው ቦታ ተተክተው ድርጅቱን ያስተዳደሩ የነበሩ ሰው ናቸው። አዎ የዛኔም ትንሽ ግራ ስላጋባኝ ነበር ታውቃለህ። ነግረኝ ነበር ግን ትንሽ እኔም ሀሳቤ ሌላ ቦታም ስለሆነ ነውና አንድ ስቶር ኪፐር ላይክ እንዴት ነው በአንዴው ሄዳ ፍቅሩ ከሚባለው ማናጀር ጋር ያልገባኝ ነገር ምን ታውቃለህ? ሲደወልለት ራሱ ቅርብ ነኝ እመጣለሁ፣ ቀጥታ እመጣለሁ አለ። ይሄ ሰውዬ ወይ የጠረጠረው ወይ ደግሞ እዛ መጋዘን ላይ የደበቁት ነገር አለ ብለን መጋዘኑም እንግዲህ እንዲጠበቅ አድርጌያለሁ እኮ። መጋዘኑ እንዲፈተሽ አልተደረገም። መጋዘኑን ፈተሽን። በፈተሽንበት ሰዓት ላይ ምንም ለየት ያሉ ነገሮች የሉም። ኤሌክትሮኒክስ እቃዎች፣ የቲቪ ስታንዶች ምናምን ያሉ ግን ከአምልኮ ስርዓት ጋር የሚገናኝ ግን የሆነ ነገር ያለው ይመስለኛል። ግን ያንን ነገር እንዴት ማግኘት እንደምንችል ነው ያላወቅነው። አሁን እነሱን እኔ ቴዲ ሙሉ ለሙሉ የተረዳኋቸው ነገር ምንድነው፣ ምንም ስለ ገንዘብ የሚጨነቁ ሰዎች አሉ። ምንም ማለት ነው። አንድና አንድ እነሱ የሚያስጨንቃቸው ነገር ምንድነው፣ ይሄ አንተ እንዳልከው ይሄ የሚገብሩትን ባዕድ አምልኳቸውን የሚያስፋፉበት መንገድ መፈለግ ብቻ እና እነዛን ነገሮች ብቻ አመቻችተው መጨረስ ባለባቸው መንገድ ለመጨረስ ነው እንጂ ይሄ በዚህ በኩል ማቴሪያል እንዴት ሆነ ምን ሆነ ምናምን የሚያስጨንቃቸው ነገሮች ይሄንን ደግሞ እኛ በራሳችን ማድረግ ያለብን ነገር እናደርጋለን። አቶ ደምስን አሁን በቃ በአቶ ደምስ በኩል ነው ሁሉ ነገር መመለስ የሚችለው። ምን መሰለህ ኤልሳ የምትባላለች በእኔ በኩል አሁን የደረስኩባት ያለች ሴት አለች። ኤልሳ ማለት እንግዲህ ኤልሳ ማለት የአቶ ማቲያስ ሚስት ነች። ኤልሳ ላይ ደረስን ማለት ሙሉ ለሙሉ ደምስን ያስኩት እንደማለት ነው። ደምስ እንግዲህ በማቴዎስ በኩል የነበረ ይሄ ምንድን ነው የሚባል ጠንቋዩ ምናምን በቃ ከማቴዎስ ጋር የተገናኘ ሰውዬ ነገር ማለት ነው። እቺ ኤልሳ የምትባለው ሴትዮና በአቶ ደምስ በኩል ያለው መስመር ሰላም ያለ ነገር አይመስለኝም። ሁለቱ መስመሮች ምን መሰለህ? አዎ ትክክል ነው። ላነሳልህ ነበር ግን ይሄ ደምስ የተባለው ጠንቋይ ሰውዬ ምንድን ነው የማቴዎስ ወይም ደግሞ ከዚህ በፊት የማቴዎስ አብሮ የሚሰሩ ወይም ደግሞ በዚህ በባዕድ አምልኮ ላይ አብሮ የሚያገለግሉ የነበሩ ሰዎች ናቸው። እና እሱ ደግሞ የዛ ነገር የጥንቁልናው እንትን ነበር መሰለኝ የሆነ ሊደር የሆነ ራሱ እንትን ይበል አላውቅም። እና ምንድነው ይሄ ማቴዎስና ኤልሳ የተለያየ ባዕድ አምልኮ ሊደር ነው የሚከተሉት። እና ምንድነው የሆነ ሰዓት ላይ ክላሽ ያደርግባቸዋል መሰለኝ። ማቴዎስም ከዚህ በኩል ማቆም ፈለገ፣ ኤልሳም ደግሞ በዚህ በኩል የምታድግበት አለ መሰለኝ። ራሳቸውን አብዴት የሚያደርጉት እንዴት ነው የሆነ ነገር የሄዱና የተወሰነ ነገር ተገብሮ ላይክ ይቀየራል፣ እድገት ምናምን ያገኛሉ። እና ኤልሳም ያንን ነገር የተጠቀመች ነው የነበረው። እኔ እኮ ያልተመለሰልኝ ነገር እንዴት ነው ባልና ሚስት ናቸው፣ ለረጅም ጊዜ አብረው የኖሩ ሰዎች ናቸው። አይታወቅም የተባለው እስከ የሆነ ሰዓት ድረስ ምንም ሳይታወቅ እና ያ በታወቀ ሰዓት ነው እነሱ ጋር እንግዲህ የሆነ ኮንፍሊክት መፈጠር የተጀመረው። ስለዚህ ሚስትም ባልየው ሳያውቅ በሌላ መንገድ ሲጠቀሙ ነበር ባልየውም። ከዛም በኋላ ምንድነው የተፈጠረው? የሆነ ሰዓት ላይ ማቴዎስ አቆማለሁ በሚል ሰዓት ኤልሳ ማቆሙን ሳን የፈለገች ወደ እሷ እንዲመጣ ነው። በቃ ማቴዎስ ደግሞ ሙሉ ለሙሉ ይህንን ነገር አቁሜ እወጣለሁ ነው የሚለው። ተረዳይ? በዛን ሰዓት ምንድነው የተፈጠረው? በደምስና በኤልሳ በኩል ያሉ ጠንቋዮች እርስ በርስ እስከ መጋጨት ድረስ ማለት ነው። ይሄ ምንድነው የሚሆነው? እነዛ ሁለቱ ጠንቋዮች መጥተው ይጋጫሉ ሳይሆን ኤልሳን በማቴዎስ ላይ እንድትነሳ ማለት ነው። ከዛም ፓወርፉል የሆነ ሰው እንዲያሸነፍ ማለት ነው። እና የሆነ ነገር ተጠቅመው ማቴዎስን ምንድነው በቃ የሆነ ኮንትሮል ያደርጉታል ማለት ነው። ላይክ አሁን እንደሆነው ማቴዎስ ግን እኮ ቀጥታ ግንኙነት ያለው ከአቶ ደምስ ጋር ነው። በቃ ደምስ ምንድነው የተፈጠረው? የነ ቴዲ ምንድነው መሰለህ እዚህ ጋር ኤልሳ አለች፣ ማቴዎስም አለ። ሁለታቸውም የተለያየ ባዕድ አምልኮ ነው የሚከተሉት። ከዛ ምንድነው የሆነ ያለው ማቴዎስ በዚህ በደምስ በኩል ያለውን ነገር ማቆም ፈለገ። በቃ አምልኮውን አቆማለሁ ነው ያለው። ከዛም ይሄ በሚሆንበት ሰዓት ምንድነው የተፈጠረው? ኤልሳ ወደ ራሷ መጥራት ፈለገች። በዚህ ሰዓት አውቶማቲካሊ ያኛው ደምስ የተባለው ሰውዬ እዚህኛው ማቴዎስ ላይ እርምጃ ይወስዳል። ከዛም በቃ ይህን ከጥቅም ውጭ ያደረጉት ማለት ነው። ኤልሳ ጋር ቢመጣም ጥቅም የለውም ማለት ነው። አሁን ማቴዎስ ግን አሁንም እኮ ያልገባኝ ነገር አቤላ፣ አቶ ማቲያስ በህይወት መቆየት አለበት። አቶ ማቲያስ ሞተ ማለት የአቶ ደምስ የባዕድ አምልኮ ስርዓት ሙሉ ለሙሉ ይጠፋል። ይሄ ማለት እኮ ግልጽ ነገር ነው። ምን መሰለት ሄዴ የፈለጉት ነገር እንዲያብድና እንዲንከራተት ነው። እኛ ደግሞ አነሳ ነው። ቅድም ያልከው ነገር ትንሽ አወዛ ደግሞ ሌላ በጣም ግራ እያጋባኝ ያለው የልጆቹ ሚና ነው።
ልጆቹም በዚህ ስርዓት ውስጥ እንዳሉበትና ስለ ልጆቹ ነገር ግን ትንሽ እኔም ግራ እያጋባኝ ነው። ላገኛቸው ማለት ነው እስካሁን ድረስ እየለፈው ነበር። በአቶ ኩራባቸው ስም ድርጅቶቹ እንዲዞሩ ካደረጉ ሰዎች መካከል ልጆቹም አሉበት ተባለ። ስለዚህ ልጆቹም ደግሞ በዚህ ኔትወርክ ውስጥ ሲጀምር አባታቸው እንደዚህ እንዲሆን ራሱ አድርጓል የሚባለው ልጆቹ ናቸው። ልጆቹ ራሳቸው ነው አባታቸውን እንደገበሩት የተነገረ። ይሄ ዳኛቸው ይሁን ፍቅሩ የተባለው ሰውዬ ግን ከኤልሳ ጋር ኮንታክት ይኖረዋል ብዬ አስባለሁ። አሳይቲንግ ለምን ካልከኝ እነዚህ ድርጅቶች የመዘዋወር ወይም ደግሞ ስሜ መቀያየር ውስጥ ልጆቹ ፓርቲሲፔት የሚያደርጉ ከሆነ ኤልሳ ደግሞ ልጆቿ እንግዲህ እስካሁን ድረስ አብሯት ይሆናሉ የሚል መላምት አለኝ እኔ። ይሄ ማለት ደግሞ ምንድነው የሆነ ኮንታክት ይኖራቸዋል ስለሆነ እናትና ልጆቹ ምን ሰላም ይሆናሉ ብዬ አላስብም። ማለት እዚህ ጋር ያለው ነገር በጣም ትርምስምስ ያለ ነው። ሰይጣን ስለሆነ እየመራ ያለው እዛ ጋር እርስ በርስ ያጋጫቸዋል። አስበው እንግዲህ ባልና ባል በሚስት ላይ ሚስት በባሏ ላይ እንድትነሳ ያደረገ ልጆቻቸውን ይተዋል ብዬ አላስብም። ማለት አቤላ አሁን በጣም ግራ ያጋባኝ ያለ ነገር መድረስም ያለብን መልሱን የምናገኘው አሁን በምንሄድበት መንገድ ከዛ በተሻለ መልኩ እናታችንን ማግኘት የምንችለው ልጆቹን ማግኘት ስንችል ይመስለኛል። እና አሁን ጄሌ ባለው መረጃ ደግሞ ሁለቱ ልጆች የት እንዳሉ አናውቅም። አንዱን ግን እሱም እንደተገበረ እና በጣም በሚያሳዝን ሁኔታ ላይ እንዳለ የት እንዳለ ግን እንደማይታወቅ ነው የተነገረኝ። ያው እንደ አቶ ማቲያስን አይነት ዕጣ ፈንታ ደርሶትም ሊሆን ይችላል። እኔ አሁን በጣም ግራ ያጋቡኝ ያሉ ነገሮች ምንድን ነው እንትን እያልን ያለ ነው እየሄድንበት ያለው መንገድ በጣም በቃ የምሰማቸው ነገሮች በጣም የሚሰቀጥጡ የሚዘገንኑ ነገሮች ናቸው። ማለት በእንደዚህ አይነት ነገር ላይ ያለው ቴዲ ይሄ ታይዋለም እና ነገ አጫውቻ ያለም እቺ የኤልሳ እህት ቤት ሄጄ ነበርና ሁለት እህቶች ነበሯት ቅድስት ትባላለች እና ብቻ እነሱ ጋር በነበረኝ ሰዓት የነበረን ቆይታ በጣም ነው ግራ የሚያጋባው። ታውቃለህ ሄደን የሆነ ቦታ ካሜራ ከደቀንም በኋላ የተወሰነ ሹት ወስደን ምን ብለን መጠየቅ ያለብን ነገር ጠይቀን ወስደን ምን በቃ ከዛ ቦታ ወስደናቸው ሌላ የምንጠይቃቸው ነገር ካለ ብቻ ነው እዛ የምንቆየው። ግን የዛን ቀን ማታ ላይ ሊኖር ይችላል የተባለ በአዳም ልኮ ስለነበር እዛም ሽቼ ነበር እና ላይክ አምሽተን ለራሱ ለማንጋት አካባቢ በተባለበት ሰዓት ነው ያ ነገር ይፈጠራል በተባለበት ሰዓት ወጣን። ያየነው ነገር በጣም የሚገርም ነው። ሙሉ ለሙሉ በቃ ምን ልበለ ይሄ የዘንዶ ድምፅ ነው ወይ የሆነ እንስሳ ድምፅ ነው የሚባል ነገር እና ትገበርበታለች ትሄድበታለች የተባለው ቤት ደግሞ ምን አይነት ነው? እነሱ ከሚኖሩበት እንደዚህ አንደርግራውንድ ነገር አለች። እዛች ላይ ሰው ግቢ ውስጥ ገብታ ቤት አስገንብታ ይሁን ምን አስደርጋ የማውቀው ነገር የለም። ብቻ የሆነች ትንሽ ቤት ነገር አለች። የሆነች ነጭ ቀለ ሰማያዊና ነጭ ነው አለ እንደዚህ ነገር ሰማያዊና ነጭ አይነት ነገር ቀለም አለው። ብቻ ግራ ነው የሚያጋባ ማለት ነው። ላይክ ይሄን ያክል በሚሄዱበት ቦታ እንኳን ማይመች አይነት ሁኔታ ውስጥ ገብተው እንኳን ይሄንን ነገር ለማስረፍ በጣም የሚያስገርመኝ ነገር ነው። የሆነ ብርም ይሰጣል ይላሉ። ከዛ ቤትም መኪና ምናምን ነገር እንድታሟላ ያደርጋል ይላሉ። ግን አንተ የሚፈልግህ ቦታና የሚያገኝህ ቦታ በጣም የረከሰ ቦታ ላይ ቆሻሻ ቦታ ላይ በጣም ነው የሚያስጠላው። እነዚህ አይነት ነገሮች በጣም ውስብስብ ሆነውብን እኔ ግራ እያጋባኝ ነው ያለው እና አንድ የሚያሳዝን ነገር ደግሞ ሀብታም ሆነ ይሁን ለፍተህ ባታመጣም እዚህ ጋር ሀብታም ነን የምትባለው ጥሬ ግራ ያመጣ ነው የሚመስል። አስቸኳይ ባለ ጉዳይ የተባለ ነው መግባት ትችላለች እንዴ? ማንች አስቸኳይ ነው ምናምን ነው የምትለው ያስገቡት ወይ ካሜራው ይቋረጣ ቴዲ ምን ነገር ከሆነ እባካችሁ አድርጉኝ እባካችሁ አድኑኝ ልጅሽ ምን ሆነ ነው? ልጅሽ ምን ሆነች? ልጄ ደህና ናት እኮ። ልጅ ደህና ከሆነች ታዲያ ምንድን ነው እንደዚህ? እኔ ሊያጠፉኝ ነው። እነማን ናቸው የሚያጠፉት? ሊያጠፉኝ ነው። እነ ኤልሳ ናቸው? እነ ኤልሳ ናቸው? አዎ አትሄድብኝ እኮ አይደለም። እሺ የትም ለመሄድ አይደለም። እኔ አስረዳለሁ። ቆይ ምንድን ነው? ኤልሳ ነች? ኤልሳ ነች? አዎ። ምንድን ነው የተፈጠረው?
ቤቴ ውስጥ እኔ ቤት ውስጥ ምን ሆነ? ያ ጠባቂ እኮ ጠባቂሽ እኔ ይውጣ ስልሽ ማምኖ ሰው ነው ብለሻል ያስቀረሽ? አዎ አምናለሁ እኮ ታዲያ ምን ተፈጠረ? እንዴት ነው ሰው የሚክድ? ካደኝ ነው እኮ ምን ልክዶኝ? ምንድነው የተፈጠረው? እሺ ምንድነው እንሹ? አሁን እኮ ታዲያ ከሰው ጋር ሲያወራ ሰማሁ። ፈራሁ። ከማን ጋር ሲያወራ ሰማሽ? ፈራሁት ሊያጠፋኝ ነው። እኔ ፈራሁ። እሺ ሲያወራ ሰምቻለሁ። ቁጭ በይና አውሪ። ሲያወራ እሺ እንዴት ልስማሽ? እኔ እኮ ምንም እኮ እየነገርሽኝ ያለሽው ነገር ግራ እያጋባኝ ነው። ልጅሽ ግን ደህና ነች? ደህና ናት። ልጄ ደህና ናት። እኔን ግን ሊያጠፉኝ ነው በቃ እንጨርሻት ብሎ ሲያወራ ሰማሁት። ክፍል ውስጥ ሰምቼው ነው እኮ። ይሄ ጋርድሽ ነው እንደዚህ የሚለው? አዎ ሲያወራ ሰማሁት። እሷ መወገድ አለባት። እሷን ካልጨረስን ምንም አይነት ስራችንም ሆነ ምንም የሚፈጸምልን የለም እያለኝ። ቆይ አንቺ የዛኔ ስወስድሽ ልጄ ሀያቴ ጋር ትሆን፣ እኔ ግን ምንም አልሆንም፣ ይሄ ጋርዴም እኔ የምተማመንበት ነው፣ በስትክክል እማውቀው እኔ ነኝ ዛሬ ያደረስኩት ስትይ ነበር አለ። አዎ ብያለሁ። ሰው ነው እንደዚህ የሚክደኝ አልመሰለኝም። ብዙ ነገር ያውቃላል። እንዴት ልትመጪ ቻልሽ ታዲያ አንቺ? እንደዛ ከሆነ ፈርቼ እኮ ጋርድሽ አይደል ቤት ላይ ነው የሚጠብቅሻል። እሱ ሊገልሽ ከፈለገ እንዴት አምጥተሽ እዚህ መጣሽ? በቃ ትገደል፣ መገደል ነው ያለባት፣ አሳልፈን እንሰጣታለን እያለ ሲያወራ ራሴ ነኝ የሰማሁት። እኔ ፈራሁ። አውጡኝ፣ ልጄን እንዳወጣ አውጣኝ። አልሞትባት ለልጄ እባክህ። በቃ ይኸውልሽ ተረጋጊና እናውራ። በስተቀር ተረጋግተሽ ቁጭ ፈርቼ ነው። እሺ ችግር የለም። እባክሽ ተረጋጊና ነገር ምንድን ነው የተፈጠረው? እባክህ ፈራሁ እኮ የተፈጠረውን ነገር አስረጅኝ። ልጄ አድነኝ እባክህ። የተፈጠረውን ነገር አስረጅኝ መጀመሪያ። ተረጋጊና አንቺ በጀበረ ተረጋጊ። አሁን ደህና ቦታ ላይ ያለሽ ተረጋጊ። አንቺ ተረጋጊና ያለው ነገር ቀስ ብለሽ አስረጅኝ። ከዛ እኛ ማድረግ ያለብን እናደርጋለን። እሺ እንደዚህ እኮ የሚያስጨንቀኝ የኖርኩበት ያደረግኩት አብሬያቸው ስሳራቸው የነበረው ሁላ ከኋላ የሆነ ነገር የቆመ ነው የሚመስለኝ። እዛ ጨለማ ገደል ላይ ያለው ነው የሚመስለኝ። ይሄ ምናምን ሊያረግ ሲሄድ እኮ ነው። አሁን እሷን መግደል አለብን ሲል ራሴ ሰማሁት ነው እኮ የምልህ። ከራሴው ሰማሁት። ከኔው ጋር ይበላል። ያው አንቺም እኮ ማለት ነው ያው በራሴ ጥበቆች እንቀሳቀሳለሁ ስላልሽ ነው እንጂ እኛ ደህንነትሽ ስለሚያሳስበን እኛ መመደብ ያለብንን ሰው መመደብ እንፈልግ ነበር አንቺ ጋር። ስለዚህ ሌላ ሰዎች መላክ አለብን አይደል? ለሴፍቲ ኖ ቴዲ፣ እንደዛ መሆን የለበትም። ምክንያቱም እዚህ ጋር አሁን ሴታፕ ይሁን ምን ይሁን የምናውቀው አንዳችም ነገር የለም። ምክንያቱም በቀደም በወሰድኳት ሰዓት ምን ያክል ነገር ከበር መደረግ እንዳለበት እሷም ደግሞ በራሷ መንገድ ይህም በአዳም ልኮ መከተል ፈልጋ አንዳንድ ነገሮችን ተጠቅማለች። ሰማኝ። ግን ደግሞ ይሄ መፍቷ ነው። ማንኛውም ሰው የፈለገውን አይነት እምነት የመከተል መፍት አለው። ግን አሁን ላይ ትክክል እንዳልሆነ ከገባት ራሷን ከመለሰች ምንም አይነት ተጠያቂነት ወይም ደግሞ ባጣራ ነው መሰረት ምንም አይነት ወንጀል በሷ ላይ አልተገኘም። ለዛም ነው ወደ ቤቷም እንድትመለስ እኛም ደግሞ ልጇን የፈለገችበት ማለት እንደዚህ አይነት ነገሮች እኮ ያው ስትተዋቸው ብዙ የሚያመጡት መዘዞች አሉ። ትክክል። ግን ቆይ ቴዲ እንድትረዳኝ የፈለግኩት ነገር ማለት ነው አሁን እሷ በይህን ሰዓት እዚህ የነበረው ጋርድ የኔ ሰው ነው እማምነው ሰው ነው ብላናለች አይደል? አሁን የመጣችሁ ተጣድፋን የመጣችሁ እዚህ ጋር እምልካቸው እኔ ጋር ያሉት ወንድሞቼ ስልክ የሚገጥማቸው ነገር ያሳስበኛል። ልክ እሷ የእሷ ህይወት እንደሚያስጨንቀን ሁሉ እዚህ ከኔ ጀርባ ያሉት ወንድሞቼ በጣም ነው የሚያሳስበኝ። ስለዚህ አሁን እሷ ጋር ያለውን ነገር በስትክክል አጣርተን መስማት ያለብንን ነገር ሰምተን ነው ብንሄድ ለራሱ እንልካለን ሳይሆን አብረን የምንሄደው ሄደን እዛ ጋር ያለውን ነገር ማርታ ላይ ኒኮ ሳልረዳ ቀረች አይደለም። ግን ያው የኛ ልጆች የኛ ቲሞች እንግዲህ በጣም ትሬኒንግ የተደረጉ ናቸውና እንደዚህ ማለት ሴታፕ ከሆነ ሴታፕ ምናምን ሊስተካከል እንትን ሊባል ይችላል። አውጣው ጥበዳችሁ ውስጥ ሊከቱን ይችላል። ግን ያው ማለት እንደዚህ ደፍሮ ተጠግተው ሳይሆን ማጣራት ባለባቸው ልክ እኔ ደግሞ ልል የፈለግኩት እዛ ነገር ከምንደርስ ተረጋጊ። አንቺን ጉዳይ ማለት አሁን ተረጋግተሽ አውሪኝ። ከዚህ ታውቂያለሽ ከነበርሽበት ሁኔታ ውስጥ ከእግዚአብሔር እርዳታ ጋር እኔን ያስወጣሽ አይደለ? ልጅሽን አገናኝቼሻለሁ አይደል? አንቺ ላይ መጥፎ አስተሳሰብ እንዳሌለኝ በአንቺ ምንም አይነት መጥፎ ነገር ለማድረግ እንደማላስብ ታውቂያለሽ። ግን አንቺ ይሄን ነገር እያሰብሽ ከሆነ ከእነሱ ጋር ተመሳጥረሽ ያሳለፍሻቸው ነገሮች ወይም ደግሞ የሆነ ያስፈራሮች መንገድ ካለ በሱ እኛን ለማታለል እኛ ወጣውን ውስጥ ለመክተት ነው የመጣሽው ከሆነ አይደለም እንድታድን ህይወቴ እንድታተርፉ ነው። ምንድን ነው የተፈጠረው?
የት ነው የሰማሽው? ስልክ ሲያወራ ነው የሰማሽው? ስልክ ሲያወራና እኔ በነበርኩበት ሰዓት የኔ ጠባቂ ነው አልኩ። ጠባቂ ነው። ምንም ነገር የምናደርገውን ነገር ያውቃል፣ እሱ ጠንቅቆ ያውቃል። አብረንም እንወጣለን አልኩ። በጨለማ መኪና ይዛል፣ ምን ሁሉን ነገር ያውቃል፣ እሱ ያውቃል። ጠባቂ ነበር አልኩ። አሁን እኔን ማስወገድ ስለፈለገ ከሆነ ሴት ጋር በደንብ እያወራ ሰምቼዋለሁ። ማነች ሴት? ምን ብዬ ልበል? ማን ብዬ ልንገር? ኤልሳ መሰለች። ኤልሳ ናት እኔን ለማጥፋት የምትፈልገው። እሱም ተደረበና አሁን መወገድ አለባት አለ። ወንድም ስለሆነ ፈራሁኝ። በቃ ያስገድሉኛል ወይ ይገሉኛል። ለልጄ አልጥፋባት ብዬ ነው ወደ አንተ እየበረርኩ የመጣሁት። አላቅም፣ እየሮጥኩ ነው የመጣሁት። ማን ይምጣ ይከተለኝ ምን ይበለኝ የማውቀው ነገር የለም። እንደ እብድ ሆኜ ነው የመጣሁት። አይ በቀደም እዛ ስንጨርስ ስለ ልጇም አንዳንድ መስተካከል የነበሩ የልጆቿም ብቻ አንዳንድ ነገሮች ስለነበሩ ይዣት መጥቼ ነበር እና ምን ልበል ላይክ እንደዚህ ብዙ ነገሮች አንዳንድ ስህተቶች ይፈጠራሉ እና አሳዝናኝም የተፈጠሩ ነገሮችም ዲፕ አውርተን ስለነበር ይሄን ስቱዲዮ እንድታውቅ አድርጌ ነበርና ይሁን። ምናልባት አሁን ሰው ተከትሏት ማንም የለም፣ ማንም ይከተለኝ አላየሁ። ማለት እነሱ ወጥተው ሊገሉኝ ነው ወይ ሊተኩሱብኝ ነው እያልኩ እየተዟዟርኩ ስለሆነ ደመ ነፍሴ ነው የገባሁት። ማንም የለ፣ ግድ የለህም ልጄ፣ ግድ የለህም በእኔ አይደል። ማንም የተከተለኝ ማንም የለ እልሃለሁ። ግን ስለ ኤልሳ ሌላ የምትነግሪኝ ነገር አለ? አሁን እኮ ኦልሬዲ እሷ አሁን ያለሽበት ሁኔታስ ምንድን ነው? እስኪ አሁን ያለሁበትም ይኸውልህ አንዲት ሶፋ ያማረ ቤት ውስጥ ጭብጥ ብዬ የሚታዩኝ ወተተት ያሉ ነገሮች ናቸው። በቃ መጥፎ ነገር። ወደ ራሴ ደግሞ ተመልሼ ሳስበው ራሴን ለምን አላጠፋም እላለሁ። አንዳንዴ ጭምልቅልቅ ያለ ነገር ውስጥ ነው የገባሁትና ልጅን ያህል ነገር አስበው እግዚአብሔር ይስጥ። ልጄን ከዛ አውጥቶ አሁን እናቴ ጋር ናት ያለችው። ልጄ ከዛ ከባዕድ አምልኮ አሳልፌ ሰጥቼ ያልኩና ምን ልበል? ይሄ ነገር ይጥፋ ነው የምለው፣ ይጥፋ። አሁን እኔ ሊያጠፉ ይመጡ፣ ጭራሽ በህይወት ይመጡ እና ምን ያረክልኛል? ሰው አይደለሁም እኮ አሁን ንብረት እያለ አንድ ብዙ ንብረት ያላት እማትረባ ሴት ምን ያደርጋል? ባዶ ቤት ያጫውታል እንዴ? እማስበው ስለዛ ጥቁር ነገር ነው። በቃ ምን ልበል? ያ ስንሰራው የነበረ ባዕድ አምልኮ። አሁን ከምትነግሪኝ ነገር አንጻር በሙሉ ተጠርጣሪ የምትሆነው ቴዲ ኤልሳ ነች። ማንም ሊሆን አይችልም። እኔ እርግጠኛ ነኝ በዚህ ግን እንደው እስካሁን አብረሻት ስትቆይ ስታዣትም ነበር። ብዙ ነገሮችን ታውቂያለሽ እና እስቲ ከዛ ነገር አንጻር የእሷ የቅርብ ሊሆን የሚችል እስቲ አንዱ ለእሷ አታውቂም? በቃ እሷን ልንይዝበት እሷን ልንደርስበት የምንችልበት ምንም አይነት ሰው የለም? ይኖራል፣ እነግርሃለሁ ሁሉንም። ኤልሳ ማለት ሴት ነኝ እኔ፣ ግን ቆሻሻ ናት። ቆሻሻ ስልህ አሁን አሉ ብዙ ጨዋ ሴቶች ትዳራቸውን የሚያከብሩ በቃ በንብረት ጭንቅላቷ የጦዘ ምን ልበልህ ገንዘብና ገንዘብ የምትፈልግ ናትና ብዙ ትልልቅ ሰዎች ምሁር የሆኑትን ለማጥመድ ባለትዳሮች ናቸው፣ የልጆች እናት አባት ናቸው። ብዙ ታሪካቸውን ታጠናና ከነዛ ስርስርና የምታማልል ሽማግሌ የምታማልል ምን ልበልህ ሽማግሌውን ስጨርስ ልጄን አስወስጄ ለዛ ሰጠሁ። ከምንም በላይ ኤልሳ ማለት ወጣቱ አሁን ገና ወጣሁ ብሎ ብዙ ነገር ለማየት የሚፈልግ እንጂ ያየ አይደለም አይደለ? እነሱን ለማሰናከልና ወጣቱ እንድትወዳለች በምንም ብላ አሳስራ በዚህ ቀባብታ አጃጅላ ይዛው ቁጭ ትላለች። እንዲህ መለል ብሎ እጁን ወደ ኋላ አድርጎ የሚዞር ልጅ አውቃለሁ። በጣም የተማረ እንግሊዝ ሀገር የተማረ ልጅ እንዲሁ አውቃለሁ። ልጅ ንገረኝ ካልክ አወጣባታለሁ። እስካሁን ለምን አልነገርሽኝ? ምን ልበል በቃ አሁን እኮ የኔ ኤልሳ ላይ የሚደርስበት ሰዓት ነበር። ያንን ነገር አንቺ ብትሰጪ ኖሮ እንዲሁ እጁን ወደ ኋላ የተማረው ብዙ መስራት እንደዚህ አይነት ማስረጃ ደብቀሽኝ ምን ልበል ማለት ግን አሁን እንደዚህ የምታደርገው ነገር እስከ እንትናችሁ ጋር የሚገናኝ ነገር አለው? ከአምልኮ ስርዓት አለው? አሁን እኔ
የሆነ ስዕል ብታሳየኝ እፈራለሁ አልኩህ። ይሄ እየታሰረ እንደ ዘንዶ ልበልህ፣ ዘንዶ እንዴት ነው ከባህር አፉን ከፍቶ ሲወጣ በቃ ሁሉ ጊዜ እዛች ሶፋ ላይ ጭብጥ ብዬ ስቀምጥ እነሱ ይመጡብኝ። እንደዛ አይነቱ ነገሮች። ትልቅ ዛፍ አላት ታውቃለህ ልጅ፣ ሰፊ ዛፍ ትልቅ ዋርካ ነው የሚባለው። እንደሷ አይነት ስር አንዳንዴ ተለጥፋ የእንስሳት አይነት የሚያስፈሩ ከወንዝ የሚወጡ እነሱን አንዳንዴ ታሻሻለች፣ ትቀርባለች። ብዙውን ጊዜ ከኔ ጋር በቃ የሚያጣላን እና የሚያፋጥጠን እንደዛ አይነቱን ነገር እኔ አልፈልግም አልኩ። እኔ አልፈልግም። እሷ ልትፈራው አትችልም። እንደዛ አድርጋ ብዙ በእጆቿ የተቋጠሩ ነገር ይዛ ትመጣለች። ከዛ በኋላ ስለዚህ አሁን እሺ ባጭሩ ቴዲ ልጆቹን አንቸርሻቸው ወጣቶችን ማግኘት የምንችልበት መንገድ አለ። እነሱን ካገኘን ቢያንስ በእነሱ አጥምደን እሷን መያዝ እንችላለን። ወጣቱን ወንዶቹን አሳያለሁ። ትችያለሽ? አዎ አሁን አንቺን እኔ አሳያለሁ። አሁን አንቺን እንዴት መሰለሽ ልረዳሽ የምችለው እነዛን ልጆች አሳልፈሽ ስትሰጪኝ እኔ በእነሱ በኩል እሷን አጥምጄ ይዛታል እሰጥሃለሁ። እንደዛ ሲሆን አንቺ ከእሷ ትገላገያለሽ ማለት ነው። እኔም ደግሞ እናቴን አገኛለሁ። እሺ ቴዲ ቢሆንም ግን አቤላ ማለት እሷ ራሱ እንትን ማድረግ አለብን መሰለኝ። በምታምነው ሃይማኖት ወደ እምነት ወደ እንትን ቀርባ አሁን እሷ አይደለም የሚያሳስበኝ። እኔ አሁን የሚያሳስበኝ እሷን ይዞ እናቴን ማግኘት ብቻ ነው። ከዛ በኋላ እንግዲህ አሁን እቺ ሴትዮ እኮ በአዳም ልኮ የምታምን አይነት ሰው ብቻ አይደለችም፣ ወንጀለኛ ነች። ብዙ ነገሮችን እያደረገች ያለች ሰው አግታ እስከማስፈራራት የፈለገችውን የምታደርግ አይነት ሰው ነች። እንደዛም ቢሆን ያው ያለችበት ነገር ምንም ነገር እሷን ከመጠየቃችን በፊት አሁን ያለችበት ነገር በጣም አሳሳቢ እና እኔ አሁን እሷን ይዣት ቴዲ እምነትሽን ቀይሪ እንደዚህ ሁኚ ይሄ ይሻላል ነው ምላት ሳታቀርታ ነው እስካሁን ድረስ ይሄን ነገር የምታደርገው። አሁን በጣም መንፈሳዊ የተጨነቀ ነው ያየኸው ነውና ማንን ነው ያልከኝ ያለው እነሱ እኔ እኮ በቃ እኔ ሐሳብ ያለው ኤልሳ ጋር ነው። እኔ አሁን ስለ ኤልሳ እያወራኝ ያለ ነው እየመሰለኝ ይቅርታ ቴዲ። እና እኔ አሁን ምንድነው ያልኩ ያለው በቃ ስለ ኤልሳ እያወራ ያለ እሷን በቃ በሚቻል ነገር በሙሉ ከልጇ ጋር ወይም ሀያቷ ጋር እናቷ ስላለች ማለት እነዚህ ሰዎችም ያው እኛ ጥበቃ እናደርግላቸዋለን አይሻል ቢሆንም ያው ወደ ጸበልም ይሁን ወደ ምንም ሄድ ወዳለባት ሄድና ያው ያለችበት ነገር ማለት ትክክለኛ ነገርም ትንገረን ያው የምናውቀው ነገር የለም። እያየኸው ነው ስሜቷ በጣም ነው የሚረባበሸው የሚቀያየረው። አይ ግን ብዙ ነገሮችን ባለፈውም ሳወራት የተረዳሁት ነገር አለ። ከካሜራ ጀርባ ብዙ ነገር አውርተናል። አሁን ምንድነው አንተ እንዳልኩ መንፈሷን እያስጨነቃት ያለ ነገር ይኖራል። እነዛ ነገሮችን ላይክ በስፒሪቹዋል ካልሆነ በምንም ነገር መመለስ አይቻልም። ሕክምና እንወስዳት አንችልም መቼ በቃ ስፒሪቹዋል ነገር መጠመቅ ሊኖርባት ይችላል። በቃ አንዳንድ ነገሮችን ተወስዶ መዳን ባለባት መንገድ እንድትድን እኛ ጋር እናስቀራታለን። ከዚህ ሰዓት ጀምሮ እንግዲህ እኛ ጋር እንደምትሆን በተቻለን አቅም ከእግዚአብሔር በታች ደህንነትሽ እንደሚጠበቅ እንግዲህ ያው ቃል እገባልሻለሁ። ብቻ ዋናው ጤንነቷ ይቀድማል። እኛ መጀመሪያ ማሳየት ያለበት እባካችሁ እኔን አድኑኝ። አሁን ሊገሉኝ ነው። በቃ እኔን ከኛ ጋር ልጄንም አጥቻለሁ። አሁን መጨረሻ እኮ መሞት ነው። ካላዳናችሁኝ መሞት ነው። ንብረቴን ጨርሳለች። ሌላ ደግሞ አንድ ንብረት ነበረኝ። ንብረቶቼን ታውቅ ነበረ። ካርታዎቼ ምን ንብረቴን በቃ በአጠቃላይ ገልብጠዋለች። አሁን ደግሞ አንድ ያልተሰማ ንብረት አለኝ። የባለቤቴ የእሱን ዱካ አታ ነው። አሁን እኔን ለመጨረስ የሚፈልጉት እሱ ነው። በቃ ይሄኛውም እንደሱ ነው። ስለዚህ አድኑኝ። በቃ አሁን እኔ መሞቴ ነው። በቃ ልሞት ማለት ትሞት እያለ ሰዎች የመጣሁት አንተ በቃ ከኔ ጋር ትሆኛለሽ። ትገደል እያለ ሰዳት ከእኛ ጋር ነሽ። በቃ ትንሽ ዋ ነገር እሺ እንግዲህ ውድ ቤተሰቦቻችን ዛሬ የነበረው ነገር ከወንድሜ ቴዲ ጋር የምናደርጋቸው ኢንተርቪዎች ነበሩ። አንዳንድ ነገሮችን መወያየት ነበረብን። በዚሁ አጋጣሚ መሀል እንግዲህ መታ ከዚህ በፊት እኛ ጋር የነበረች የኤልሳ አለቃ አንዳንድ ነገሮችን ብላናለች። ያ የነገረችን ነገር ሙሉ ለሙሉ ስለ እናቴ የሚጠቅመኝ ነገር መሆኑን አምናለሁ። እናቴን እንደማገኛትም ሙሉ ለሙሉ ተስፋ አድርጋለሁ። እነዛ ያለችን ለፍላጎቷ ለስሜቷ ብላ የምትጠራቸው እንደፈለገች የምታዛቸው ገንዘብ የምትሰጣቸው እነዛ ወጣቶች እነማን ናቸው? አሁን እንግዲህ እነግራቸዋለሁ፣ አሳያቸዋለሁ ብላናለች። እንሄዳለን አጣርተን በቀጣይ እንደ እግዚአብሔር ፍቃድ ከእናቴ ጋር እዚህ መቅረቡን እፈልገዋለሁ። ምን አይነት ስሜት የተሰማኝ እንዳለ እኔና እግዚአብሔር የምናውቀው። ብቻ
እናንተም ጸሎት፣ ሀሳብ አስተያየቶቻችሁንም ሁሉን ነገር አድርጉልኝ እላለሁ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉና መተባበር በምትችሉት መንገድ በሙሉ ተባበሩ እንላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።